መጽሐፍ ቅዱስ ስለ ቅዱስ ሚካኤል በመላእክት ዓለም ውስጥ በደንብ ከሚናገረው አንዱ ስለ ሚካኤል ነው። ሌላ ቀን ስለ ቅዱሳን መላእክት እንማማራለን። ሚካኤል ማለት እንደ እግዚአብሔር ያለ ማን ነው ማለት ነው። መኑ ከመ እግዚአብሔር ማለት ነው። ዳንኤል በትንቢቱ ምዕራፍ 12 ቁጥር 1 ላይ ምንድነው የሚለው? ወውእቱ አሚረ ይትነሳ ሚካኤል መልአክ፣ በኋለኛው ዘመን ስለ ሰው ልጆች ሚካኤል መልአክ ይነሳል ይላል። ይነሳልን ለሁላችን። ዳንኤል ነው በትንቢት አንብቡት። የመጀመሪያ 12 ቁጥር 1 ላይ 4 ነገር ተናግሬ እንደው ቄስ ብሩክ ባስተማሩት ትምህርት ላይ መጨመር በእውነቱ አይገባም ነበረ። ቃልዮት ያሰማልን አባታችን። ግን 4 ነገር ስለ ሚካኤል ለነግራችሁ ፈልጌ ነው። ይረዝማል ሊቀጉበ 4 አይበዛም። መጽሐፉ 7 ነው የሚለው፣ እኔ 4 አድርጌያለሁ። እንዳይጨምሩ ነው የሚሉኝ እሳቸው። ዘንዶውን ወደ ጥልቅ የጣለው ሚካኤል። ያው ብዙ ጊዜ ታሪኩን ታውቃላችሁ። ግን የዮሐንስ ራእይ ያንን የአክሲማሮስ የዘፍጥረትን ነገር አምጥቶ ሚካኤልና ዘንዶ ተዋጉ፣ ሊያሸንፋቸውም አልቻለም። ሚካኤልና መላእክቱ ከዘንዶ ጋር ተዋግተው ወደ ጥልቁ ጣሉት ይላል። ወደ ጥልቁ ይጣለልን። ብዙ ጊዜ አጋንን ታይታችሁ እንደሆነ አሁን ሰው ስናጠምቅ ያው እዚህ ሀገር ሰው ማጥመቅ ብዙ ጣጣ ስላለው ነው ማናጠምቀው እንጂ ጸጋው አለን በእውነቱ። ግን ለካ ክስ ሁሉ አለው አሉ ጥምቀት ሲጠመቅ። እና ራእይ ምዕራፍ 12 ቁጥር 7 ላይ ወደ ጥልቁ እንደጣለው ይነግረናል። ድርሳነ ሚካኤል ሲነበብ አጋንንት ይጮዋል። የሰማችሁ ነው ወገኖች። ሰው ለማጥመቅ አሁን እንደው ብዙ ጸሎቶች አከናውነን ድርሳኑን ስናነሳ እሪ ማለት ይጀምራል ጋኔን። እና ድርሳነ ሚካኤል ጥሩ የሆነ የአጋንንት መዋጊያ መጽሐፍ ነው። ሚካኤል ዘንዶውን ወደ ጥልቁ የጣለ መልአክ ነው። እልል አትሉለትም ለቅዱስ ሚካኤል? መጽሐፍ ቅዱሳዊ ነው እየነገርኳችሁ ያሉት። ሚካኤል ስለ ሕዝብ የሚቆም መልአክ ነው። ቅድም በጠቀስኩት ዳንኤል ምዕራፍ 12 ቁጥር 1 ላይ በኋለኛው ዘመን ነው የሚለው። ይገርማችኋል። ይሄ ዘመኑ ሲከፋ፣ ሴጣን ሲሰለጥን፣ እንደ ስንዴ ሊያበጥረን ሲነሳ ኦ ሚካኤል ኦ ሚካኤል ኦ መተንብል ካህና አርያም ተሰመይ ቢጸሱራፌል ዘምርኡሳር ርኡስ ወምዘልኡላል ልዑል ጊዜ ጸዋኩ ከቅረበኒ በምሕረተ ሳል። የሱራፌል ወንድም ይባላል። ምክንያቱም ሚካኤል ከሦስቱ ሰማያት ከነ ሱራፌል ጋር በዚያ ነው ያለው እና ትልቅ ማዕረግ ያለው መልአክ ነው። ባለ 6 ክንፍ መልአክ ነው። ስንለምነው እንዲህ ብለን ቅዱስ ሚካኤል ይደርስልናል። ይድረስልን ለሁላችን። ይቆማል። እኔ እንደው በአምላክ መለወጥ አይደለም እንጂ በሕይወቴ ውስጥ የሚገራርሙ ቀኖችን የሚገራርሙ ጊዜዎችን እንዲህ እንደ ቁመቴ ያላሳለፍኩት መከራ ያላሳለፍኩትም ደስታና ችግር የለም። ይገርማችኋል። ቅዱስ ሚካኤል ግን አሻግሮኛል። ክብር ምስጋና ለእግዚአብሔር ይሁን። ክብር ምስጋና ለስሙ ይሁን። ቅዱስ ሚካኤል የእግዚአብሔር ሰራዊት አለቃ ነው። የእግዚአብሔር ሰራዊት አለቃ ነው። ትዝ ይላችኋል ኢያሱ ምዕራፍ 5 ቁጥር 13 ላይ ኢያሱ ውጊያ ላይ እያለ ኮማንደር ኦፍ ቺፍ ሆኖ የተገለጸው ሚካኤል የሰራዊት አለቃ። አንተ ማን አለሰገደለትና ከኛ ጋር ነህ ወይስ ከጠላቶቻችን ወገን ነህ አለው። እኔ የእግዚአብሔር ሰራዊት አለቃ ነኝ አለ። እልል በሉ ሁላችሁ። ሚካኤል ነው ያለ። ስለዚህ ሚካኤል በመከራችሁ ጊዜ የአጋንንትን ኃይል፣ እስራት፣ ጥቃት፣ ሟርት፣ መተት፣ አስማት፣ ቃልቻ፣ ቦሮንትቻ፣ ስርማሹ፣ ቅጠል በጣሹ በትዳራችሁ በኑሯችሁ ውስጥ የሚያመጣውን ውጥንቅጥ ሁሉ የሰራዊት አለቃ ቅዱስ ሚካኤል ጠራርጎ ይጥልላችኋል። ስሙን ጥሩት። ቅዱስ ሚካኤል ይድረስላችሁ ለሁላችሁ። ኢያሱ ያንን ካየ በኋላ ነው ድል የቀናው።
ድል የበዛለትና የሰራዊት አለቃ ነው ቅዱስ ሚካኤል። በሕይወታችሁ የሚገጥማችሁን ሁሉ ውጊያ ጋብዙት ቅዱስ ሚካኤል። ዳንኤልን በደንብ መጽሐፈ ትንቢተ ዳንኤልን ካነበባችሁ ያለ ሚካኤል የሚረዳኝ የለም ነው የሚለው። ከሚካኤል በቀር የሚረዳኝ የለም እስኪል ደርሷል። ሚካኤል ይርዳን ሁላችንን። አራተኛ ሚካኤል የእግዚአብሔር ሕዝብ መሪ ነው። እስቲ በሉት፣ ሚካኤል በሉ። የእግዚአብሔር ሕዝብ መሪ ነው። መጽሐፍ ቅዱሳዊ ነው። ምዕራፍ 14 ቁጥር 19 ዘጸአት ላይ ብዙ ስለሆነ ታሪኩን አላበዛውም። ትዝ ይላችሁ የለ ሕዝቡ ወጣ ከባርነት፣ 10 መቅሰፍቶች በፈርዖን ቤት ወረዱ። ለቀቀ፣ ሕዝቡን አልቻለም ፈርዖን። ከዚያ ሲሄዱ ደግሞ አጓጓው። የእግዚአብሔር ሕዝብ መሃል አለ፣ ከኋላ የፈርዖን ሰራዊት አለ፣ ከፊት ለፊት የኤርትራ ባህር አለ። ከባድ ነው አይደል? አንዳንዴ እንዲገጥሟችሁ አያውቅም? ከኋላ አሳዳጅ፣ ከፊትም ጋራችና ወይም መሰናክል ገጥሟችሁ አያውቅም? ሚካኤል ያስወግድላችሁ። እኔ እንደ አጋጣሚ ከቀሲስ ሶሎሞን ሙሉጌታ ጋር እድሉ ገጥሞኝ የዛሬ 18-19 ዓመት እነዚህ ቦታዎችን አይቻቸዋለሁ። ከኢየሩሳሌም በግብፅ ባይቶቢስ ስመጣ እና እድለኛ ሰው ነኝ። እና ኤርትራ ባህር ፊት ለፊት አለ፣ የእግዚአብሔር ሕዝብ መሃል አለ። ፈርዖን ከነሰራዊቱ በሰረገላ ከኋላ አለ። እና ጭንቅ ሆነ። ምን ነው እዛው በኖርን ኖሮ ካሁን በኋላማ ያከብድብናል አሉ። ያከብድብናል፣ አንዳንዴ ያከብድብናል የምንለው ነገር አለ። እንዲሁ ሰው ሳይ እዛው ነጠላዬን ሳለስ ቤተ ክርስቲያን ሳልሄድ እንዲሁ ብኖር ይሻለኝ ነበር፣ አሁን ክርስቲያን ተብዬ ከመከራ ከሚደርስብኝ የምንልባቸው ቀኖች አሉ አይደል ወገኖች? እና መከራው ጸና። ቅዱስ ያሬድ መሮሙ መዓልተ በደመና ወኩሎ ሌሊት በብርሃነ እሳት ዘአውጾሙ ለሕዝብ እንዘ ሚካኤል ያውር ቅድመ ፍኖቶሙ ለእስራኤል ይለዋል። መሮሙ መዓልተ በደመና ይላል፣ ወኩሎ ሌሊት በብርሃነ እሳት። እና የእግዚአብሔር ሕዝብ መሪ ነው። እኔ ልነግራችሁ ያሰብኳት አንዲት ሀሳብ ናት። ልክ ፈርዖን እየደረሰ ሲመጣ ፊት ለፊት የመራ የነበረው ሚካኤል ከእግዚአብሔር ሕዝብ ጀርባ ገባ። ከጀርባ ይሁንላችሁ። ከጀርባ ብዙ እንባላለን አይደል ወገኖች? ከጀርባ እኔማ እዚህ ጋር ይሄ አንገት ግዳለኝ ምን እንደምትሉኝ መድኃኔዓለም ይወቅ። ዞር ሁሉ ስቀድስ ሁሉ አንዳንድ ጊዜ ይህን ነው የሚመለከቱት እላለሁ። ከጀርባ በጣም አስቸጋሪ ነገር። ብዙ ሰዎች ከጀርባ ይበላሉ፣ ይታኘካሉ አይደል ወገኖች? ቤታ ቤታ ቤት መድኃኔዓለም ይሰውራል። እንዲህ እንዳትሆኑ በማርያም። በጣም ከባድ ነው። ከጀርባ ያለውን ማን ነው የሚጠብቅልን? ንገሩኝ እስቲ፣ ማን ነው የሚጠብቅልን? እግዚአብሔር ነው፣ ሚካኤል ነው። ገባ፣ ከእግዚአብሔር ሕዝብ ጀርባ ሆነ። ፊት እኮ እየመራ ነበር። አሁን ሲገባ መጽሐፉ ምን ይላል? እችን ቁጥር አንብቡ ቤታችሁ ሄዳችሁ። ዘጸአት 14 ቁጥር 13 ላይ በጠላት ከተማ ጨለማ ሆነ፣ በእግዚአብሔር ሕዝብ ከተማ ደግሞ ብርሃን ሆነ። ብርሃን ያደርግላችሁ እግዚአብሔር። በቤታችሁ ብርሃን፣ አሜን። በኑሯችሁ ብርሃን፣ በመንገዳችሁ ብርሃን። ጨለማ ለማምጣት ከኋላ በሰበቁባችሁ የጠላት ኃይልና ሰራዊት ሁሉ ጨለማ ይሆን። ለእናንተ ደስታ፣ ለጠላታችሁ ለቅሶ ይሆን። ለእናንተ ብርሃን፣ ለጠላታችሁ ጨለማ ይሆን። ለእናንተ ያለ እንቅፋት መጓዝ፣ የጠላታችሁ ከተማ ደግሞ በእንቅፋትና በመሰናክል የተሞላ ይሆን። መታየት አልቻሉም ግብፃውያን፣ ጨለማ ሆነ ቤታችሁ። መሀል ማስለገባ ሚካኤል በሉኝ። ማስለገባ ከኋላችሁ ሚካኤል ይግባ። በትዳራችሁ ላይ ለሚያሴሩ ሰዎች ሚካኤል ይግባ። በስራችሁ ላይ ለሚያሴሩ ሰዎች ሚካኤል ይግባ። በህብረታችሁ በጤናችሁ ላይ ለሚያሴሩ ሰዎች ሚካኤል ከጀርባ ይግባ። ያስተማረን የመከረን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። መልአከ ሰላም መልአከ ሰላም መልአከ ሰላም መልአከ ሰላም
መላከ ሰላም መላከ ሰላም ሚካኤል ሚካኤል መላከ ሰላም ሚካኤል ሚካኤል መላከ ሰላም መላከ ሰላም መላከ ሰላም መላከ ሰላም ጥሩት በደም ቅዱስ ሚካኤል ነው። ሚካኤል ሚካኤል መላከ ሰላም እልል 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 አይል ሚካኤል የመጨረሻ መላከ ሰላም መላከ ሰላም መላከ ሰላም መላከ ሰላም መላከ ሰላም መላከ ሰላም ሚካኤል ሚካኤል መላከ ሰላም እልል 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 ሚካኤል ሚካኤል። እስቲ የማያቋርጥ እልልታ አንድ ላይ ሁላችሁ ሁለት ሁለት የማያቋርጥ እልልታ ሶስት የማያቋርጥ እልልታ። ክብር ምስጋና ለእግዚአብሔር ይሁን። እግዚአብሔር ይስጥልን። በእውነት የሰላም መልአክ ቅዱስ ሚካኤል ይጠብቃችሁ። ለጸሎት እንነሳ።